ተመልካቾቻችን አሁን የምገኘው በዲጂታል 2025 ተግባራዊ ከተደረገው የሞሰብ የአንድ ማዕከል አገልግሎት ነው። በዚህ በሞሰብ የአንድ ማዕከል አገልግሎት ምን አይነት አገልግሎት እየተሰጠ ነው የሚለውን ደግሞ አብረን እንቃኛለን። እንኳን ደህና መጣሽ። እንኳን ደህና ቆይ። ሰላም ነው? ሰላም ነው አለን። ተነህማሙ እባላለሁ የመሶብ አንድ ማዕከል አገልግሎት ዳይሬክተር ጀነራል። ሰዎች አሁን እዚህ በሞሰብ አንድ ማዕከል ምን ተቋማትን ባንዴ ማግኘት ይችላሉ? ስንጀምር 12 ተቋማት 41 አገልግሎቶች ነበሩ። አሁን ኦልሞስት 8 ወራት ይሆነናል። በዚህ 8 ወራት ውስጥ ከ12 አገልግሎቶች ወደ 23 አሳድገን ተቋማትን አሳድገን አሁን 180 አገልግሎቶች 23 ተቋማት በአንድ ማዕከል አገልግሎት ውስጥ አገልግሎት እየተሰጡ ይገኛሉ። ከስተመር መጥቶ የፋይዳ አገልግሎት፣ ፓስፖርት፣ ውክልና፣ ንግድ ፍቃድ፣ ቲን ነምበር የመሳሰሉ አገልግሎቶችን እዚህ ማዕከል አገልግሎት ውስጥ ማግኘት ይችላሉ። አንድ ደንበኛ እዚህ ሲመጣ ሊያሟላው የሚገባ ቅድሚያ ማድረግ ያለበት ነገር ምን ናቸው? አንድ ከስተመር እዚህ ከመምጣቱ በፊት ለሁሉም አገልግሎታችን ፕሪሪኩዌስት የሆነው ፋይዳ ወይ ናሽናል አይዲ ነው። ስለዚህ ናሽናል አይዲ ያለው ሰው ነው አገልግሎት የሚያገኘው ማለት። ስለዚህ ፋይዳ የሌለው ሰው ከሆነ እዚሁ ማውጣት ይችላል፣ አፕግሬድ ማድረግ ይችላል፣ ፕሪንት ማድረግ ይችላል። በዲጂታል ኢትዮጵያ 2025 ተግባራዊ ከተደረጉት መካከል አንዱ የሞሰብ አገልግሎት ነው። ምን አይነት እንከኖች አሉ፣ ችግሮች በዲጂታል ኢትዮጵያ 2030 ሊፈቱ የሚችሉ? 2025 ወደ 2030 ስንመጣ የምንፈታቸው ችግሮች አንዱ አገልግሎቱን ፕሬዲክተብል ማድረግ፣ በጊዜ በተለያዩ ነገሮች ተከፍሎ የነበረውን አገልግሎቶች አንድ ላይ በማምጣት በአንድ ፖርታል ላይ በምንም አይነት ከስተመሩ በቤቱ ሆኖ 24 ሰዓት አገልግሎት ማግኘት የሚያስችልበትን አፕሮች ወይም ስትራቴጂ ነድፈን ነው ለመስራት እየሞከረን ያለ ነው ማለት ነው። ኢትዮጵያ ከሌሎች ዓለማት ጋር የምትወዳደርበት አንዱ አገልግሎቶችን፣ ክፍያዎችን ከኤሌክትሮኒክስ ክፍያ ጋር በማያያዝ የምታደርገው አንዱ ነውና ከዚህ ጋር በተያያዘ እየተሰሩ ያሉ ስራዎች እንዴት ይገለጻሉ? እንደ መሶብ አንድ ማዕከል አገልግሎት ኤኒ ካይንድ ኦፍ ካሽ ፔመንት እዚህ መሶብ ላይ አንቀበሉ። ስለዚህ ሁሉም ግብይቱ በኤሌክትሮኒክስ መንገድ ነው የሚከፈሉት ማለት። ስለዚህ እዚህ አንድ ከስተመር መጥቶ ካሽ ይዞ በሚመጣበት ጊዜ አገልግሎት አታገኝም አይደለም የምንለው። ንግድ ባንክ አለ፣ ቴሌ ያንን ካሽ ቀይሮ ፔመንት እንዲከፍል እናስችላለን ማለት ነው። እንደዚህ አይነት የአንድ ሞሰብ አገልግሎቱን በተለያዩ የክልል ከተሞች ለመስራት ምን ታቅዷል? ምን እየተሰራ ነው? በሁሉም ከተማ አስተዳደሮች በሁሉም ክልሎች ይህ የመሶብ አንድ ማዕከል አገልግሎት ኢምፕሊመንት እንዲደረግና የዚህ አገልግሎት ተቋዳሽ እንዲሆኑ የገቨርንመንት ኢኒሺዬቲቭ አለበት ማለት ነው። ስለዚህ ኢን ዘ ኔክስት 5 years ሁሉም የገቨርንመንት አገልግሎቶች በመሶብ አንድ ማዕከል አገልግሎት ውስጥ ይሰጣሉ። እነዚህንም ተደራሽ ለማድረግ ከ350 እስከ 400 የሚሆኑ ማዕከላትን እንገነባለን። አገልግሎቱን ደግሞ በጊዜ ተገዳቢ ላለማድረግ አሁን ካለን የ8 ሰዓት አገልግሎት ወደ 24 ሰዓት ከፍ በማድረግ አገልግሎቱን ተደራሽ ለማድረግ የተለያዩ ስራዎችን እየሰራ እንገኛለን። ከእርስዎ ጋር ይህን ያህል ቆይታ ካደረኩ ደግሞ ተገልጋዮች ስሜታቸው ምን ይመስላል፣ ምን አይነት አገልግሎት አገኙ የሚለውን ደግሞ እንመለከታለን። እሺ፣ አመሰግናለሁ። እሺ ሰላም ነው? ሰላም ነው? አለን። ማንን በልን ታውቅ? መኮንን ከበደ። ለምን ጉዳይ ነበር የመጡት? እኔ ለልደት ካርድ ለልጄ ለማስተካከል ነበር የመጣሁት። አገልግሎቱ እንዴት ነበር? እያንዳንዱ ኢትዮጵያዊ መጥቶ ይሄንን ባይ ኢትዮጵያ ወዴት እየተጓዘች የኛ የኢትዮጵያ አገልግሎት ሰርቪስ አገልግሎት ምን ያህል እንደተጠናከረና ሁሉንም አንድ ቦታ ማግኘት እንደሚቻልና ሌላው ትምህርት የሚወስድበት መስሪያ ቤት ብዬ ነው የሚወስደው። ተመልካቾቻችን በሞሶብ የአንድ ማዕከል አገልግሎት የነበረን ቆይታ ይህንን ይመስል ነበር።